ብዙዎች ስክነትን ሽተው እፎይታን ተመኝተው ያልቆፈሩት ድንጋይ ያልባጠጡት ገደል ያልጠኑት ደጅ የለም። ከወዲህ ደግሞ ኢትዮጵያዊው ውስጡ ከሰላም በተራራቀ ጭንቀት በወረሰው ሐዘን በደበተው ወቅት በገናን መድህኑ ደርዳሪውን ሐኪሙ አድርጎ ከስክነት ደጃፍ እየደረሰ ይገኛል። የዘመናት የታሪክ ባለጸጋ ሆነው በገናም ለኢትዮጵያውያን አንዱ የስክነት መንገድ ለመሆኑም መስካሪ ወልፍ ነው። ለአብነትም የፈረንሳዩ መገናኛ ብዙሃን ፍራንስ 24 ህመም ያጎበጣቸው ተስፋ መቁረጥ ያጠላባቸው ከአስሩ አውታር በሚወጡ ዜማዎች ከእፎይታ እየተወዳዱ ስለመሆናቸው በሰፊው ሽፋን ሰጥቶት እንመለከታለን። የበገና መዝሙሮችና ግጥሞች ጥልቅና ራስን መርማሪ መሆናቸው ጭንቀትን ለማከም ሰላም ማጣትን ለመፈወስ ፍቱን መድህን ተደርገው ይወሰዳል። ፍራንስ 24 ይህን ሐሳብ ሲያጠናክር በአዲስ አበባ በሚገኘው ግሬስ ነርሲንግ ሆምን መነሻ በማድረግ ነው። ካልጋ ላይ ከጣላቸው ከሰው እጅ ካስገባቸው ህመም ለመላቀቅ ወደ ሕክምና ማዕከሉ ጎራ ያሉ ፎስ ፈላጊዎች የማይታየው ውስጣዊ ቁስላቸው በበገና ሲሽር ያቆረቆዘው መንፈሳቸው ሲታደስ መመልከቱን ያስቀምጣል። በምራባውያን ዓለም የተስፋ መቁረጥ ደመና ላጠላበት ከጉጉት መንደር ለተራራቀ ሰው ሙዚቃ እንዳንድ የህክምና መንገድ ተደርጎ ታዝዝለታል። ይሁንና ኢትዮጵያዊው ከፈጣሪው አገናኝ ድልድይ ያደረገውን በገናም ከመንፈሳዊ ዞታው ባሻገር የህክምና ጠበብቶች ለህክምና አገልግሎት ይውላል የሚል ሐሳብን ሳይዙ ቆይተዋል። አሁን ላይ በገና ከምስጋናና ውዳሴ በተጨማሪ ለህክምና ይውላል የሚለው ሐሳብ ዓለምን እያስማማ የመጣ ነጥብ ይመስላል። ይህን የተረዱት የህክምና ጠበብቶች ለዘመናት የኢትዮጵያ መገለጫ የኢትዮጵያውያን መታያ ሆነውን የበገና የህክምና አቅም ለመመርመር ወደ ኢትዮጵያ ጎራ ማለት ከጀመሩ ሰነባብተዋል። ከዚህ መካከልም የልብ ህክምና ጠቢቡ የሃርቫርድ እንቁ ዶክተር ቡክማን በገናና ህክምና ያላቸውን ቁርኝነት ለማጥናት ወደ ኢትዮጵያ ከመጡ ባለሙያዎች መካከል ይገኙበታል። እርሳቸውም የበገና ዜማም በጽኑ ህመም ውስጥ ለሚገኙ ታካሚዎች መልካም ተጽዕኖ የመፍጠር ኃይል እንዳለው መገንዘባቸውን ይናገራሉ። በገና የቸብቸባ ዝማሬዎች በማይፈቀዱበት ታላቁ የአብይ ጾም ምእመናን ወደ ፈጣሪያቸው እንዲመለሱ ወደ ውስጣቸው እንዲመለከቱ የማድረግ አቅም አለው። በዚህም ወቅት የበገና ዝማሬ ጥሞናን ከሻተ አርምሞን ከመረጠ ጆሮ የማይታጣ ዝማሬ ነው። ባስሩ ተዛዛተ ህግ 50ያ ከተወጠሩት 10 አውታሮች የሚወጣው በለሆሳስ የተቃኘ ዜማ በስክነት የተደረደረ ቃና ከጥሞና መንደር ከተመስጦ ጓዳ ከርጋታ መንደር ይጀምራል። ታዲያ ከመንፈሳዊ ይዘቱ ባለፈ ትላንታቸውን ረስተው ትዝታቸውን ፍለጋ ለሚባዝኑ የአልዛይመር ተጠቂዎችን ጨምሮ እንደ ኦቲዝምና መሰል ህመሞች ለሚማቀቁ ሰዎች ፍቱን መድኃኒት እንደሚሆን የህክምና ባለሙያዎች አስረጅ ናቸው።